የዛሬ ቪዲዮአችን የሚሆነው ሀሁ በእንግሊዝኛ በጣም ለሚያስቸግራቸው ልጆች አንድ በአንድ አድርጌ ነው የምሰራላቸው። ቪዲዮውን እስከ መጨረሻው እዩት። አሳጥሬ 5 በ5 ከፋፍዬ ነው። ለምሳሌ እስኪ እነዚህ እንያቸው። ሀ ሁ ሂ ሃ ሄ ህ ሆ። የእነዚህ ደግሞ ሞክሽ አሉ ሀመር ውሃ የሚባሉ ይሄም ሀ ብለን ነው የምንጠራው። ሀ ሁ ሂ ሃ ሄ ህ ሆ። እነዚህ ሞክሼ ናቸው። የተለያየ ቅርጽ አላቸው። አንድ አይነት ድምፅ አላቸው። 3 አይነት ሀሉ አይደለ? አንዱ ሀ ይቀረናል። ከዛ በኋላ የእነዚህ ደግሞ እንግሊዘኛቸውን እንጽፋለን በአንድ ላይ። እነዚህ ደግሞ ብዙሃን ውሃ ይባላሉ። የላይኛው ሀሌታ ውሃ፣ ይሄኛው ሀመር ውሃ፣ ይሄኛው ደግሞ ብዙሃን ውሃ። ሲነበቡ ግን ሶስቱም በሃ ነው የሚጠሩ። ሀ ሁ ሂ ሃ ሄ ህ ሆ። አንድ አይነት ድምፅ ነው ያላቸው። የሚለያቸው ቅርጻቸው ብቻ ነው የሚለየው ማለት ነው። እነዚህ በምን ይወከላሉ በእንግሊዘኛ ካልን ደግሞ በኤች ነው። እነዚህ ሶስቱ የምታዩቸው ተወካያቸው ኤች ነው፣ ተነበባቸው ማለት ነው። ሀ ፊደል በማንኛውም ጽሁፍ ይመጣላችሁ። ከነዚህ ሶስቱም አንዱ ቢጻፍላችሁ የሚወከሉ በማን ነው? በኤች ነው። እነዚህ ሶስቱም በአንድ በእንግሊዝኛ ፊደል ይወከላሉ በኤች ማለት ነው። አናባቢያቸው ካልን ደግሞ አናባቢያቸው ይኸው አናባቢያቸው የመጀመሪያዎቹ ኢ ይወስዳሉ። ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ የላቸውም፣ ሰባተኛ ኦ። ሲነበቡ ሀ ሁ ሂ ሃ ሄ ህ ሆ። በዚህ መልኩ እናነባቸዋለን። ከዚህ ቀጥሎ የሚመጣው ደግሞ ለ አለ። ሶስቱም አንድ ላይ የጻፍኩላችሁ ቦታ ከሚይዙና ከሚደጋግምባቸው ብዬ ነው። ሶስተኛ የሚመጣው ለ ነው። ማነው? ሁለተኛ ላይ ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ይሄ ደግሞ በእንግሊዘኛ በምን ይወከላል ካልን በኤል ነው። ሀ በኤች ብለናል። ለ ደግሞ በኤል ይወከላል። ማንኛውም የለዘር የሚወክለው በኤል ነው። በኤል ነው። መጀመሪያ ተነባቢ ይባላሉ። እነዚህ አናባቢ የሚባለው ደግሞ ከነዚህ ውስጥ ቅድም የላኩላችሁ ኢዩ፣ አይ፣ ኤ፣ ኢ እና ኦ። እነዚህ ደግሞ አናባቢ ይባላሉ። ስለዚህ ተነባቢ ማወቅ አለባቸው በመጀመሪያ። አናባቢ ሲጨመርላቸው ደግሞ ይኸው ከሀ ጋር ተጨማሪ ማነው? ከሀ ጋር ተመሳሳይ ናቸው። ሀ ላይ የወሰድናቸው አናባቢ ዩት መጀመሪያ ላይ ኢ አለ፣ ሁለተኛ ዩ አለ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ የላቸውም፣ ሰባተኛ ኦ። ስለዚህ አናባቢ ለሁሉም ፊደላቶች እኩል ነው። እናንተ ማወቅ የሚጠበቅባቸው ተነባቢ ነው። ተነባቢ ማለት ይሄ መጀመሪያ የምንጽፈው ነው። ለለ ኤል ብለናል አይደለ? ቀጣይ የምናየው ደግሞ መ ነው። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እነዚህ ደግሞ እነዚህ ፊደላቶች የሚወከሉት በኤም ነው። ተነባቢያቸው ማን ነው? ኤም ነው። ኤም ማለት ተነባቢ ማለት ተወካይ ማለት ነው። መ ፊደል በእንግሊዝኛ የምንወክለው በኤም ነው። ልክ ለ በኤል እንደወከል ነው። ስለዚህ ኤሚ ፊደል እንወስዳለን። ያችሁት ለሁሉም ኤሚ የምትወስዱና የሚለያቸው ከዛ በኋላ ምንድነው? አናባቢ ነው። አናባቢ የሚባለው በእንግሊዝኛ 5 ናቸው። እነሱም ኢ፣ ዩ፣ አይ፣ ኤ፣ ኢ፣ ኦ ናቸው። እነዚህ 5ቱ ናቸው። አንደኛና 5ኛ ፊደላቶች አንድ አይነት አናባቢ ነው ያላቸው። ብዙ ጊዜ አይ እንጠቀማለን፣ ግን ያው ኢ ብትወስዱትም ያን ያህል ችግር አይመጣምና ኢ ብቻ መጠቀም ትችላላችሁ። አናባቢ ስንወስድ ደግሞ አናባቢያቸው ስንወስድ ይኸው ኢ መጣላችሁ፣ ሁለተኛ ዩ፣
ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ የላቸው፣ ሰባተኛ ኦ። በጣም አሪፍ። እዚህ ጋር የምትይዙልኝ ምንድን ነው? ተነባቢ ብቻ ያዙ። አናባቢ 5 ፊደላቶች ማንበብ ያቅታቸው። አናባቢ የሚባሉ ኢ፣ ዩ፣ አይ እና ኤ እና ኦ ናቸው። እነዚህ የሚገቡበት ቦታ ታይታላቸው። ስለዚህ በመጀመሪያ እናንተ መያዝ ያለባቸው ምንድን ነው? ተነባቢ ሳይሆን